ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ዜና እናሰማለን። በማዕከላዊ ኤዚያ 31ኛ ክፍለ ጦር ሰራዊትን ያነሳሳች ነው የተባሉት መኮንኖች የሚገኙባቸው በርከት ያሉ የሰራዊት አባላት መጋቢት 26 2006 ዓመተ ምህረት እንደታሰሩ ተገለጸ። በመረጃው መሰረት የወታደሮቹ መታሰር ምክንያት በክፍለ ጦሩ ለሚገኙ የሰራዊት አባላት የ7 ዓመት አገልግሎት አንፈርምም እንዲሉ ያነሳሳች ነው በሚል እንደሆነና ታስረው ከሚገኙ የሰራዊት አባላትም ሻምበል በሳሳ ጭሉ የተባለው በ31ኛ ክፍለ ጦር የአንደኛ ሬጅመንት አዛዥ፣ ሞታለቃ አብርሃ ተስፋይ ከሁለተኛ ሬጅመንት፣ አምሳለቃ አስረስ ባዩ ከሁለተኛ ሬጅመንትና ተራ ወታደር ሸዋንግዛው ታምራት ከሬጅመንት 3 ሲሆኑ በባድመ አካባቢ ታስረው እንደሚገኙ ከቦታው ሸልኮ የደረሰን መረጃ አክሎ አስረድተዋል። በትግራይ ምዕራባዊ ዞን የአድጎሽ ከተማ ነዋሪዎች የመኖሪያ ቤታቸው በከተማ አስተዳዳሪዎች ትዕዛዝ እየፈረሰ መሆኑ ከአካባቢው የደረሰን መረጃ አስታወቀ። በመረጃው መሰረት በምዕራብ ትግራይ አድጎሽ ከተማ የሚኖር ዜጎቻችን ለረጅም ጊዜያት ሲጠቀሙበት የነበሩ ከ30 በላይ መኖሪያ ቤት እየፈረሰ ሲሆን አሁንም ከ20 በላይ የሚሆኑ ቤቶች በከተማ አስተዳዳሪዎች ትዕዛዝ እንደሚፈርሱ መገለጹንና በዚህ ምክንያትም የመኖሪያ ቤታቸው የፈረሰባቸው ዜጎች በበረሃ ተጥለው በፀሐይና በውርጭ እየተሰቃዩ እንደሚገኙ ተገለጸ። መረጃም ጨምሮም ከብዙ ዓመታት በፊት በህጋዊ መንገድ በተሰጣቸው የመኖሪያ ቤት መስሪያ መሬት ላይ ከፍተኛ ጉልበትና መዋዕለ ንዋያቸው አፍስሰው በመስራት ለብዙ ዓመታት የኖርበትን ቤት ያለምንም ቅድመ ዝግጅትና የካሳ ክፍያ እንደፈረሰ ጠቅሶ ህጋዊ አይደለም ብለው የተቃወሙ ዜጎች ደግሞ ወደ ሑመራ ከተማ በመውሰድ አስረው ያሰቃያቸው እንደሆነና ከነዚህ መካከልም ማማ አድጉ፣ ገብረ መስቀል ጉዕሽና ሌሎችም እንደሆኑ ለማወቅ ተችሏል። በትግራይ ሰሜናዊ ምዕራብ ዞን ሽሬ ከተማ ሚያዝያ 14 2006 ዓመተ ምህረት በክልሉ ርዕሰ መስተዳድር አቶ አባይ ወልዱ የተመራው ስብሰባ ያለ ፍሬ መበተኑን ተገለጸ። በተገኘው መረጃ መሰረት አባይ ወልዱ፣ አባይ ፀሐዬ፣ ዶክተር ደብረጽዮን፣ ቅዱሳን ነጋና ሌሎችም የሚገኙባቸው ለሽሬ ከተማ ነዋሪዎች ለማወያየት በተጠራው ስብሰባ ላይ ብዛት ያለው የከተማ ነዋሪ ህዝብ በስብሰባ እንዳልተሳተፈ የገለጸው መረጃው በስብሰባው ላይም የተገኘው አንዳንድ የሥርዓቱ ደጋፊዎች ቢሆንም የነበረውን መድረክ ረግጠው እንደወጡ ለማወቅ ተችሏል። በማስከተልም የሽሬ ከተማ ነዋሪዎች በነበረው ስብሰባ ላይ ተራ በተራ በመነሳት እንደገለጹት ሥርዓቱ ወደ ግለኝነት ስለተቀየረና እናንተም የሱ አካል ስለሆናችሁ ከኛ ጋር የሚያገናኝ ነገር የላችሁም፣ እኛም የናንተ አጃቢዎች አይደለንም በማለት የተጠራውን ስብሰባ አቋርጠው ተሄዱ ሲሆን ከነዚህ የተወሰኑት ለመግለጽ ያክልም አቶ ሳሊህ አብደላ፣ አቶ ተስፋይ፣ አቶ ገብረ ኪዳን ሐኪም፣ ዶክተር ማዓሾና ሌሎችም ስማቸው ያልተጠቀሱ እንደሚገኙባቸው መረጃው አስታውቋል። ባለስልጣኖችም በህዝብ ተቃውሞ በመደንገጣቸው ስብሰባው ረግጦ ለሄደው ህዝብ ለመመለስ ሲሉ ከበደልን እናስተካክላለን በማለት ለማረጋጋት የሞከሩም ቢሆንም የሽሬ ከተማ ነዋሪ ህዝብ ግን ሊሰማቸው እንዳልቻለና በውይይቱም አንካፈልም በማለት ተቃውሞ ያሰማ ሲሆን ከነዚህ ውስጥም የቀድሞው የህወሓት አባል የነበረው አቶ ግርማይ አስጎደምና በርከት ያሉ ዜጎች እንደሚገኙባቸው ለማወቅ ተችሏል። የ22ኛ ክፍለ ጦር አባል የሆነውና መጋቢት 28 ቀን 2006 ዓመተ ምህረት ለተገደለው ወታደር በማስመልከት ገዳይ ተይዞ ለምን ወደ ፍርድ አይቀርብም ብለው ለጠየቁ የሰራዊቱ አባላት አድማ እያነሳሳች ነው ተብለው በላያቸው ላይ አስተዳደራዊ በደል እየደረሰባቸው መሆኑ ተገለጸ።
በ22ኛ ክፍለ ጦር በስታፍ ውስጥ ሲሰራ የነበረው ሞት አለቃ ደረጀ ካሳይ የተባለው መኮንን መጋቢት 28 2006 ዓመተ ምህረት የተገደለ ሲሆን አባላቱ ገዳዩ ተይዞ ለምን ወደ ፍርድ አይቀርብም ብለው ቢጠይቁም ገዳዩ ተድበስብሶ እንዲቀር የሚፈልጉ የክፍለ ጦር አዛዦች ግን ጥያቄ ላቀረቡ አባላት አድሞኞች በሚል ምክንያት ከወር ደሞዛቸው 5% ቀጥተው ከነበሩበት ክፍል አስወጥተው እንደ በተኗቸው ለማወቅ ተችሏል። በመረጃው መሰረት እነዚህ ዲሞክራሲያዊ ጥያቄ በማቅረባቸው ብቻ አድመኞች ተብለው የተቀጡትና ከክፍላቸው ወጥተው እንዲበታተኑ የተደረጉ የሰራዊት አባላት ሞት አለቃ አስራት ተሸመ፣ አስራለቃ አቡ ማርቆስና ሌሎችም እንደሆኑና የተወሰደው እርምጃም በመላው የክፍለ ጦሩ ሰራዊት አባላት መነሳሳት እንዳስከተለ መረጃው አክሎ አስረድተዋል። ይህ በእንዲህ እንዳለም ሻለቃ መብራቱ የተባለው የ8ኛ መካናይዝድ የመረጃ ኃላፊ ሰራዊትን በማነሳሳትና ጥይት በመሸጥ ወንጀላ ተከሶ አድኾኾ በተባለ የእዙ እስር ቤት ውስጥ ታስሮ እንደሚገኝ ከእስር ቤቱ ሸልኮ የደረሰን መረጃ አስታወቀ። የተከበራችሁ ተመልካቾቻችን ለዛሬ የነበረን የዜና አወጃችን እዚህ ላይ ያበቃል። ሰላም ደህና ሁኑ።